እንግዲህ ከተከሰቱ ነገሮች አንዱ የባልደራስ ለሁለተኛ ዲሞክራሲ መሪ አቶ እስክንድር ነጋና እንዲሁ የህዝብ ግንኙነት ኃላፊው አቶ ስንታየው ቸኮል በዛሬው ዕለት በጸጥታ ኃይሎች ቁጥጥር ስር ውለዋል እና እሱን አስመልክቶ የዛሬ ፕሮግራማችንን እናቀርባለን። የተለያዩ ጉዳዮች እናነሳለን። ከዚህ ከርዕዮት ያሉኝን ሀሳቦች ማካፈል ከመጀመሪያ በፊት ግን ከአዲስ አበባ የባልደራስ ለሁለተኛ ዲሞክራሲ ተጠባባቂ የህዝብ ግንኙነት ኃላፊ የሆነውን አቶ ገለታው ዘለቀን በእርግጥ የሆነውን ጉዳይ በተመለከተ ምንድነው የተከሰተው የሚለውን እንዲያስረዳን በስልክ መስመር ላይ አግኝተነዋል። በጣም አመሰግናለሁ ገለታው። ለሁልጊዜ መልካም ፈቃድ። ሰላም ነው ወይ? አለሁ፣ እግዚአብሔር ይመስገን። እኔም አመሰግናለሁ ቴዲ። እሺ፣ እስቲ እንደው ሁኔታውን በደንብ ለተከታታዮቻችን ለማስረዳት እንዲቻል በምን ሁኔታ ላይ እያላችሁ ምን ተፈጠረ? በስንት ሰዓት ላይ ነበር? ምንድን የሆነው? እስቲ የነገሩን አጀማመር ንገረን። የመጡት ሰዎች ምንድን ያደረጉት? እስቲ በቦታው ስለነበርክ ሁኔታውን አስረዳን። እንግዲህ ዛሬ 10:30 ላይ በዚህ በኢትዮጵያ ሰዓት አቆጣጠር ማለት ነው ከሰዓት በኋላ ቢሮ ነበርን። እስክንድርም ራሱ ቢሮ ነበረ፣ ስራውን ይሰራ ነበር። እኔም ሌላ ቢሮ ነበርኩኝ። የራሳችንን ስራ እንሰራለን። ባልደራስ ቢሮ ግን ባልደራስ ዋናው ቢሮአችን ነበርን። ቀደም ብለን ግን ከተወሰኑ ደቂቃዎች በፊት መግለጫችንን አውጥተን የዚህ ትናንትናውን ግጭት በተመለከተ የዚህ አርቲስት ሃጫሉ ሁንዴሳን ሞት በተመለከተ መግለጫ አውጥተን ታይፒስቷ ታይፕ እያደረገችው ኤዲት እያደረግን ነበረ። ያንን አጠናቀን እንግዲህ ወደ ቢሮአችን ደግሞ ሌላ ስራ በመስራት ላይ ያለን ወታደሮች መጥተው ድንገት እኔም አላየሁም፣ እኔ ቢሮ ነበር የነበርኩት። በኋላ ጫጫታ ነው የሰማሁት። መጥተው እያንገላቱ እየገፈተሩ ይዘውት ሄዱ ማለት ነው። እስክንድርን እንግዲህ 10:30 ላይ። ምን አይነት ሰዎች ናቸው? እንግዲህ እኔ እንደማየው ወታደሮች ናቸው። ፌዴራል ፖሊስ የሚባሉት ናቸው አሉ። እሺ፣ ስለዚህ ወረቀት ይዘው ነበር ወይ? ለምሳሌ የሚፈለግበትን ምክንያት ገልጠውለታል ወይ? የማንነታቸውን የሚገልጥ ወይ የሚያደርጉትን ነገር ለማድረጋቸው አንደኛ እንዳልኩት ከየት እንደመጡ በምን ምክንያት እንደመጡ ምን ሊያደርጉ እንዳሰቡ በስርዓት አስረድተው ነው ወይ? ህጉን የተከተለ አካሄድ ነበር ወይ? በፍጹም። እሱ ነው የሚያሳዝነው ነገር። አሁን ቢያንስ ራሳቸውን ገልጠው መታወቂያም አሳይተው ወይም ደግሞ የጥሪ ወረቀትም ይዘው በስነ ስርዓት መውሰድ እኮ ህጋዊ ነው። እየጎተቱ ነው፣ የገፈተሩ ነው ደረጃውን እንዲወርድ ያደረጉት አሉኝ። በተለይ ውስጥ የነበሩ 1-2 አባሎቻችን ነበሩ ከእስክንድር ጋር ያወሩ የነበሩ ቢሮ ውስጥ እና ያንገላቱ ነው ወሰዱት ማለት ነው። እንደውም በኋላ እኛ ከወሰዱት በኋላ እነዚህ ወታደሮች ማንነታቸውን ስላልገለጹ ምናልባት ሌላ አካል እንደሆነ የሚል ስጋት ሁሉ ይዞን ነበር። ስለዚህ ወደ አዲስ አበባ ፖሊስ ኮሚሽን መጥተን ነው በኋላ እዛ መኖሩን ያረጋገጥ ነው እና የተረዳ ነው። ወደ ፖሊስ ጣቢያው ከመሄዳችን በፊት ስንታየው ቸኮልስ የተያዘው እንዴት ነው? ስንታየው ከ10:30 እንግዲህ አካባቢ ከእነሱ ከመምጣታቸው የተወሰነ ደቂቃ ቀደም ብሎ ወደ ቤቱ ሄደ። ሌላ ደግሞ እሱ እዛ ቀጠሮ ነበረው እና ወደ ቤቱ ሲሄድ እንግዲህ ከመንገድ ላይ ነው ማለት ነው የተያዘው። ከጥቂት ደቂቃዎች በኋላ ተደዋውለን አውርተናል። ግን በኋላ ስንደውል አያነሳም ስልኩን። በሌላ ሰው በኩል ግን እንደተረዳ ነው እሱም እንደተያዘ ነው የሰማነው። እዛ ፖሊስ አካባቢም ስጠይቅ አብሮ እንደተያዘ ተገልጾልኛል አዲስ አበባ ፖሊስ ኮሚሽን ሲሄድ። ስለዚህ ፖሊስ ጣቢያ ሄዳችሁ የእስሩን ምክንያት ጠየቃችሁ ወይ? ያሏችሁ ነገር አለ? ለሆነው ነገር ምክንያት አድርገው የጠቀሱት ምንድን ነው? እዛ ምንም የሚያነጋግርህም ሰው የለም። ራሱ አሁን ራትም አንዳንድ ነገር እናድርግ፣ ልብስም እናስገባለት ቢያንስ እሱን ብዬ ጠይቂያቸው ነበር። እዛ እኛ የምናውቀው ነገር የለም፣ ሰዓቱም አልፏል ብለው ነው ቶሎ እንድንሄድ አካባቢ እንድንለቅ የገፋፉ። ነገር ግን ከዛ በኋላ አሁን በዜና በምን እየተነገረ ነው በኢትዮጵያ ቴሌቪዥን
እና የፌዴራል ኮሚሽነሩ ይመስለኛል እሳቸው ሲናገሩ በዛሬው ብጥብጥ እስክንድር ተጠርጥሮ እንደተያዘ ከእሱም ጋር ግብረ አበሮቹ እንደተያዙ የሚል ዜና ደግሞ ሰማሁ ከቴሌቪዥን። ስለዚህ በብጥብጥ ነው በአዲስ አበባ ውስጥ የተለያዩ ወጣቶች አደረጉት በተባለው ሁኔታ ማለት ያው እኔ በተለያየ መንገድ ለማጣራት እንደሞከርኩት ወጣቶቹ ራሳቸውን የመከላከል አካባቢያቸውን የመጠበቅ ነገር ነው ሲያደርጉ ያየሁት። ግን ይሄንን ሂደት እመለስበታለሁ። በጣም የቆየ ፓተርን ያለው የኢትዮጵያ መንግስት የአብይ አስተዳደር አካሄድ ነው። ግን እንደምትለኝ አሁን በአዲስ አበባ ውስጥ ከተከሰተው ነገር ጋር ባልደራስን አስተሳስረው ነው ማለት ነው እስክንድርንና ስንታየሁን ያሰሯቸው። ያው እንደዛ ለማያያዝ ያለ ሙከራ አለ። እንደዛ አይነት ፈጠራዎች ነው እያየን ያለ ነው። እንግዲህ እንዳልኩህ እስክንድርም ስንታየሁም መግለጫ እያወጣን ሁሉንም እያወገዝን ነው። ማንኛውም ቫዮለንስ ለሀገር አይጠቅምም፣ ሀገራችን ወደ ዲያሎግ መግባት አለባት፣ ብሔራዊ ምክክር ያስፈልጋል፣ ግጭት አያስፈልግም የሚል መግለጫ ነው እየጻፍን የነበረው። እንግዲህ አሁን የመጣው ክስ ደግሞ ያው እዚህ አሁን አዲስ አበባ ውስጥ የተደረገውን ብጥብጥ እስክንድር ናቸው ያመጡት የሚል የተፈጠረ ዜና ነው። አሁን ማምሻዬን የሰማሁት። ስጋት ነበረ በእናንተ ዘንድ ይሄን ሁኔታ ተከትሎ ምናልባት ባልደራስ ላይ እንደዚህ አይነት እርምጃ በመንግስት ሊወሰድ ይችላል የሚል ሀሳብ ነበረ? እኛ እንደዛ እናስብም። እንግዲህ መቼም እኛ ንጽህናችንን ነው የምናየው። እንዳልኩህ በየቀኑ ለሀገር ከማሰብ ውጭ እኛ ፓርቲ ውስጥ የምናየው ነገር ምንም ነገር የለም። እንደውም አሁን እስክንድር ከማንም በላይ የቫዮለንስ ብጥብጥ የኃይል ተግባርን አመፅን የሚጠየፍ መሆኑን ነው የምናውቀው። በተፈጥሮ እንደዛ ነው እስክንድር። የሚገርም ነገር በተፈጥሮ በጣም ነው የሚያስቆጣው። እንደዚህ አይነት ብጥብጥ ነገር የሚያነሳሰው ሲሰማ እንኳን ራሱ ያንቀጠቅጠዋል። እና እንዲህ አይነትን ሰላማዊ ሰው እኔ እስክንድር እስከማውቀው የሰላም አባት ነው። ቤታቸው ለፈረሰባቸው ሰዎች ጠበቃ ከመሆኑ ሲያለቅሱ ከማልቀስ ባሻገር ለድሆች ጠበቃ ከመሆን ባሻገር እንዲህ የሚጠረጠር ሰው አይደለም። እና ሀገሪቱ በአጠቃላይ ታሳዝናለች። አሁን እሱ እያዝ ሳየው አጠቃላይ አሁን ደግሞ የሚከሱበትን ሁኔታ ሳይ ሀገራችን በቃ ለውጥ ውስጥ እንደሌለች የባሰ ችግር ውስጥ እንዳለን ነው የሚያሳየው። ስለዚህ ቀጥሎ ምን ለማድረግ አስባችኋል? ይህንን ጉዳይ በተመለከተ እኛ እንግዲህ መግለጫዎችን እናወጣለን። ኢንተርናሽናል ኮሚኒቲውም ኢትዮጵያውያን ውጭም ያላችሁ እዚህም ሀገር ውስጥም ያለው ሁሉ እንዲፈርደን ይገባል። በእውነት አሁን የአዲስ አበባን ወጣት ወደ ምንድን ነው ሜዳ ላይ እንዲወጣ አድርጓል ነው እንግዲህ አንዱ የተከሰሰበት። የሚገርመው ግን አሁን አካባቢያችሁን ጠብቁ ብሏል እኮ መንግስት። እየወጣችሁ ውጡና አካባቢያችሁን ጠብቁ ብሏቸዋል። ለእነዚህ ልጆች እኔ አሁን አዲስ አበባን በሙሉ አላየሁም። የኮሚኒኬሽንም ችግር አለ፣ ኢንተርኔትም ምንም ስላለ አዲስ አበባን በሙሉ ምን እንደነበረ መናገር አልችልም። እኔ ባየሁባቸው ቦታዎች ግን ጠጠር አትወረወርም። ልጆቹ ዱላ ይዘው ታያለህ። ግን የሚሉት ምንድን ነው? አካባቢያችንን ሰላም እናስጠብቃለን፣ ቤታችንን የሚደበድብ ወይም ደግሞ ሌሎች አመጾችን የሚያደርግና ኃይል አንፈቅድለትም፣ መንግስት አይጠብቅም፣ እኛ ራሳችንን እንጠብቃለን የሚል መልእክት ያለው ነገር ነው ሲናገሩ የምትሰማው። የሆነውን ነገር ንገረኝ እስቲ። በየትኛው አካባቢ ነው ጥቃት ሊፈጸም የተሞከረው ወይም የተደረገው? በተለያዩ የአዲስ አበባ አካባቢዎች የሆኑ ነገሮችን በተመለከተ የምንሰማው ነገር አለ እና እንዲሁ ስትንቀሳቀስ እንደው ወደ ባልደራስም በብዛት ሰው ስለሚደውል ያወቃችሁት ነገር ካለ በአዲስ አበባ ነዋሪው ላይ የተፈጸመው ምንድን ነው? ትናንትና እንግዲህ አሁን እኛ ያለነው የእኛ ቢሮ ወደ 6 ኪሎ ነው ወደ ሽሮ ሜዳ መሄጃ እና በዛ ጋር ያየነው ነገር ምንድን ነው? ተቃውሞዎች ነበሩ። በተለይ አርቲስት ሃጫሉ ሁንዴሳን ሞት ተከትሎ ነው። እሱን ስም እየጠሩ የሚመጡ አሉ። ከታች ሰልፈኞች አየን። 2 ጊዜ አንድ ወደ ላይ ሄደ፣ ሌላ ወደ ታች መጣ። ከዛ በኋላ እንግዲህ የድንጋይ ውርወራ ነበረ እና በዛ ድንጋይ ውርወራ በጣም ብዙ መኪናዎች ደቀቁ። በተለይ እነዚህ ድሃዎች አሉ፣ ዝም ብሎ አንዲት ላዳ ይዘው ቤተሰብ የሚያስተዳድሩ
ታርጋ እየታየ ጥቃት ይፈጸም እንደነበረ ተዘግቧል በስፋት። አዎ እና ያንን መንግስት ብዙ ትኩረት ሰጥቶት እንትን ሲል አታይም፣ ሲያስቆመው አላየንም። እና እንዳለ የድሀ ቤቶች ናቸው ደግሞ የረገፉት። ትናንሽ ምግብ ቤቶች፣ ትናንሽ ሻይ ቡና የሚሸጡ ሰዎች ቤት ምናምን ደቀቀና ይሄ በተለይ ወጣቱን አስቆጥቶት ነበር። እንዴት ነው ማንጠበቀው ነው ጥያቄው። ሰው በሰላማዊ መንገድ ሰልፍ መግለጽ፣ ሀሳቡን መግለጽ መብቱን ማንም ሰው መግለጽ አለበት። ነገር ግን ደግሞ እንደዚህ አይነት አመፅ እንዲህ አይነት የሁሉ አመድ ሲሆን አካባቢው መንግስት ምን ይሰራል ነው እንግዲህ ሰው ጥያቄ። በዛ የተነሳ ነው ወጣቱ ሜዳ ላይ የወጣው ዛሬ። ደግሞም መንግስትም እንዳልኩህ አካባቢያቸውን ጠብቁ ብሏል። ለወጣቶቹ ነው ወይስ በይፋ ነው? በይፋ ተብሏል። ጠዋት ነው አሉ። ዜናውን ባላዳምጥም ግን አካባቢያችሁን ጠብቁ ተብለናል ሲሉ ነበረ እና አሁን አንዳንድ ቦታ ስታይ ያሳዝናል። ህዝቡም አንድ ሆስፒታል የሚጠብቁ አሉ፣ መጥተው እንዳይነዱብን የሚሉ ወጣቶች ማለት ነው። አንዳንድ ተቋማትን የሚጠብቁ አሉ እና የሆነው ይሄ ነው እንግዲህ። እነዚህ ወጣቶች ችግር ፈጥረው ዘረፋ ፈጽመው ቢሆን እንግዲህ ያስጠይቅ ይችላል። አንዱ ይሄ ነው። ሁለተኛው በእነዚህ ወጣቶች ውሳኔም ውስጥ እስክንድር የለበትም ጨርሷል። እስክንድርም ባልደራስም እንደ ድርጅት አንደኛ ትናንትና ነው እንደምታውቀው የተከሰተው፣ በማግስቱ ጠዋት ነው አሁን ደግሞ ይሄ የተከሰተው እና እንዲያስተባብሮ ይሄንን መራ የሚለው ነገር ፈጠራ የለም። ራሱ መንግስት ጸጥታ ማስከበር ሲያቅተው ወጣቱ ሜዳ ላይ ወጣ። በቃ የተከሰተው ነገር ይሄ ነው። አይ መልካም እንግዲህ ሌሎች ክስተቶችም ሲኖሩ እየተከታተልን እናቀርባለን። ግን ለአሁኑ ለሁልጊዜ መልካም ፈቃድህ አንተንም ባልደራስንም ከልብ እናመሰግናለን። በተለያየ ሁኔታ የሚፈጠሩትን ነገሮች ለህዝብ እንዲቀርብ እናደርጋለን። በጣም አመሰግናለሁ። ዝግጅታችንን እንቀጥላለን። ግን አንተን እዚህ ጋር ልሰናበት። በጣም አመሰግናለሁ ቴዲ። እኔም አመሰግናለሁ። ያለህ ጥሪ ያለ ለኢትዮጵያውያን እዚህ ላሉ? አዎ ለኢትዮጵያውያን በተለይ ውጭ ሀገርም ላላችሁ ወገኖቼ እውነት እስክንድር ስንታየውም የሰላም ሰዎች ናቸው። እነዚህን የሰላም ሰዎች አስሮ የፖለቲካ እንቅስቃሴያችንን ለማስቆም ድርጅታችንን ለመጉዳት የተደረገ ጥረት ስለሆነ ጫና በመንግስት ላይ በማድረግ እነዚህ ነጻ የሆኑ ሰዎች ተፈተው ለሀገራችን መድበለ ፓርቲ ስርዓት አስተዋጽኦ እንዲያደርጉ የበኩላቸው እንድታደርጉ ድምፅ እንድትሆኗቸው ጠይቃለሁ። ከዚህ በፊትም እስክንድር በተደጋጋሚ በተያዘበት ጊዜ እንዲሁ ሀሰት ወሬ እየተፈበረከ ይታሰር እንደነበር ይታወቃል። ውጭ ሀገር የሚኖረው ማህበረሰብ ድምፅ ሆኖት ነው የኖረው እና አሁንም ያ ስርዓት አልተለወጠም ማለት ነው እንግዲህ። ስለዚህ ድምፅ እንድትሆኑን እጠይቃለሁ። በዚህ አጋጣሚ አመሰግናለሁ። ገለታው ቸር ጊዜ ይሁንልህ። ታንኪዩ። እንግዲህ ስንነጋገር የነበረው ባልደራስ ለእውነተኛ ዲሞክራሲ ተጠባባቂ የህዝብ ግንኙነት ኃላፊ አቶ ገለታው ዘለቀ ጋር ነው እና እንግዲህ ሁኔታውን ተመልክታችኋል። አንዳንድ ነጥቦች ማንሳት ፈልጋለሁ ይህንን አጋጣሚ በመንተራስ ማለት ነው እና በትላንትናው ዝግጅታችን በአርቲስት ሃጫሉ ሁንዴሳ ህይወት ማለፍ የተሰማንን ጥልቅ ሐዘን ደጋግመን ገልጠናል። ይሄ ከሰውነትና ከኢትዮጵያዊነት በሚመነጭ ማረፍ በወጥነት ከጫፍ ጫፍ መወገዝ ያለበት ነገር ነው። ከፍትህ አንጻር ሲታይ፣ የሰለጠነ ፖለቲካ ከማካሄድ አኳያ ሲታይ፣ ከሀገር መረጋጋት እና የወደፊት አብሮነት አንጻር ሲታይ እጅግ አውዳሚ የሆነ ድርጊት ነው ብለን በአጽንኦት ይህንን ጉዳይ አስተጋብተናል። በዛ እሱ እንደተጠበቀ ሆኖ ዛሬ የተከሰተውን ደግሞ ስንመለከት እንግዲህ እንደሰማችሁት አቶ ገለታው ዘለቀም እንደገለጠልን በተለያዩ የመገናኛ ብዙኃን ሪፖርቶችን ጠቅሶ አቶ እስክንድር እና ስንታየሁ ታሰሩ እየተባለ ያለው በአዲስ አበባ ውስጥ ለተነሳው ግርግር ጠንሳሾች አነሳሾች ናቸው ተብሎ ነው እና ከ2 ቀናት በፊት በዚህ በርዕዮት አንድ ዝግጅት አቅርቤ ነበረ።
ባልደራስን መደገፍ ለአዲስ አበባዎች የአዘቦት ምርጫ ወይስ የህልውና ግዴታ በሚል ርዕስ ተመልሳችሁ ልታዩት ትችላላችሁ። እዛ ላይ ያነሳኋቸው ነጥቦች በመዋቅር ደረጃ አዲስ አበቤን በጠላትነት የሚፈርጅ ነው። ማናቸውንም የአዲስ አበቤ የዜግነት ሰብአዊ እና ዲሞክራሲያዊ መብቶችን እንደ ሰው ያሉት የማይገፈፉ መብቶችንም ሆነ ያሉትን ዲሞክራሲያዊ መብቶች ፈጽሞ የማይቀበል ነው። አስተዳደሩ የአዲስ አበባን እሴት የሚጠየፍ ነው። የአዲስ አበባን ህዝብ የሚጠየፍ ነው። የአዲስ አበባን ስሪት የሚጠየፍ ነው። አዲስ አበባ እንደ አዲስ አበባ መኖሯን የሚጠየፍ ነው የሚል ሀሳብ አስተጋብቻለሁ። በዚህም ምክንያት አዲስ አበቤ ባልደራስን መደገፍ ያለበት ስለ ህልውናው ብሎ ነው፣ ስለ መኖሩ ብሎ ነው፣ ስለ ሰላሙ፣ ስለ መብቱ፣ ስለ አገር ባለቤትነቱ ብሎ ነው የሚል ሰፋ ያለ ሀሳብ አንስቻለሁ። የነዚህ 2 ቀናት እኔ ይሄ ይሆናል የሚል ግምት ፈጽሞ ሊኖረኝ አይችልም። እንዲህ ባለ በ2 ቀናት ጊዜ ውስጥ እነዛ ነገሮች እንደገና እውነቱ ራሱን አድሶ መልሶ ሊከሰት የሚችልበት መንገድ ይኖራል ብዬ በጭራሽ ላስብ አልችልም። ያሰብኩበት ጊዜም አልነበረም። ግን ይሄ መዋቅራዊ ያለውን ችግር መዋቅራዊነትና በስልጣን ላይ ያለውን አስተዳደር ፖሊሲ እና አካሄድ በማየት በቀላሉ መናገር የሚቻል ነገር መሆኑን ማንሳት ይፈልጋለሁ። እና ዛሬ እየሆነ ያለው ምንድን ነው? እንግዲህ አሁን ከዚህ አዲስ አበባ ከተነሳው ወጣቶች እየደረሰባቸው ያለውን ጥቃት በቤተሰቦቻቸው፣ በራሳቸው፣ በከተማቸው ላይ፣ በሰፈሮቻቸው ላይ እየደረሰባቸው ያለውን ጥቃት መንግስት ባለመከላከሉ ምክንያት በራሳቸው ተነሳሽነት ወጥተው ህግ በመጣስ ሳይሆን እኛ መኖር እንፈልጋለን፣ በምንኖርበት ከተማ በምንኖርበት አገር ማንም እየመጣ ሊገለን፣ ሊዘርፈን፣ ሊያፈናቅለን አይችልም ብለው መቆማቸው ወንጀል ተደርጎ አሁን በዚህ ምክንያት ደግሞ ባልደራስ የዚህ ብጥብጥ ጠንሳሽ ተደርጎ ተወስዶ እርምጃ እየተወሰደ ነው። አሁን ይሄ በምን ምክንያት ይደረጋል የሚለውን ነው በዚህ ነጥብ ስር ማንሳት የምፈልገው። አንዱ ሲነሳ የነበረውና በፍጹም ሲባልም ያልገዛሁት መነሳቱም የሚገርመኝ እና አሁን ደግሞ እንዳልሆነ ፉርሽ የተደረገው ነገር የእስክንድርን ደህንነት ለመጠበቅ ነው የሚለው አስተያየት ነው። የእስክንድርን ደህንነት ለመጠበቅ ነው የታሰረው የሚለው አስተያየት መጀመሪያ ኢንተርቴን መደረጉ ራሱ የሚገርመኝ ነገር ሆኖ ግን አንደኛ እንደሰማችሁት በቢሮ ከነበረ ሰው እንደተረዳ ነው፣ ከራሱ ከባልደራስ አመራር እንደተገነዘብ ነው፣ ሰዎቹ ሲመጡ እስክንድርን እያንገላቱ፣ እያዳፉ፣ እየገፈተሩ ነው የወሰዱት። እንዲህ አይነት የደህንነት ጥበቃ እኔ አይቼ አላቅም። ሁለተኛ ነፃነቱን አስገድደህ ወስደህ መሆን በማይፈልግበት ቦታ ላይ እና ለምን እንደሚወሰድ በማያውቅበት ሁኔታ ወስዶ ደህንነት እየጠበቅኩ ነው የሚባል ነገርም ሊኖር አይችልም። አንድ ሁለተኛ ይሄ ችግር ተፈጥሮ የዜጎችን ደህንነት መጠበቅ የሚባል ነገር ከኢትዮጵያ መንግስት የቀደመ ታሪክና ሬከርድ ጋር አብሮ የሚሄድ ነገር አይደለም። ሁለት ሶስተኛ በተለይ ይሄ መንግስት ከባልደራስ ጋር ካለው ቁርሾ፣ ካለው ውዝግብ፣ ካለው ከሚፈጽመው የመብት ጥሰትና ሌሎች ነገሮች አኳያ ሲታይ ይሄ ደህንነት ጥበቃ የሚባል ሀሳብ ቧልት ነው ብዬ ነው ማስበው። እና እነዚህን ነገሮች ሳስብ ብቻ ሳይሆን እስክንድር ከዚህ ቀደም በዚህ መንግስት የግድያ ሙከራ የተደረገበት ሰው ነው። ምን ማለት ነው? ከዚህ አስቀድሞ ባህር ዳር ጉባኤ ለማካሄድ በሄደበት የሰኔ 15 ክስተት ማለት ነው። ባህር ዳር በሄደበት ከባህር ዳር ሁኔታው ልክ ስላይደለ በመኪና ለመውጣት በሚያደርገው ጥረት የሚመጡት ሰዎች መሳሪያ የታጠቁ ሰዎች ናቸውና እርምጃ ወሰዱባቸው ተብሎ ተላልፎ በአጋጣሚ ሁኔታ በእነ እስክንድርና በጸጥታ ኃይሎች መሀል በነበረ የግንኙነት ምክንያት ነው ይሄ የግድያ ሴራ የከሸፈው። ስለዚህ በዛ በሰኔ 15 ሁኔታ እስክንድርን የሁኔታው ሰለባ የማድረግ ግልጽ ሙከራ በመንግስት በኩል መደረጉን ለአስራት ሚዲያ በሰጠው ቃለ ምልልስ እስክንድር በስፋት አብራርቶ ጠቅሶታል። እና ይሄ መንግስት የእስክንድርን ደህንነት ለመጠበቅ ነው ይሄን ያደረገው የሚለውን ሀሳብ የሚያመነጩት ለጌታ ማደር የማይሰለቻቸው በተለይ በፌስቡክ ላይ በተለያየ ሁኔታ የጻፉትና ምንም የተለየ ነገር አትበሉ፣ መንግስት ይሄን ያደረገው የእስክንድርን ደህንነት ለመጠበቅ ነው የሚሉትን ሰዎች በተመለከተ ነው የማወራው። እነዛ ሰዎች በዚህ ሁኔታ እንኳን
ለጌታቸው የማደር ስራቸውን ያልዘነጉ የሙሉ ጊዜ አድርባዮች የሚያሰራጩት ሀሳብ ነው። እጅግ ያሳፍራል። የሆኑ ነገሮች አንድን ሰው ወደ ህሊናው ይመልሱታል፣ ወደ ህሊናው ያነቁታል። እነዚህ ላለመንቃት የተኙ እውነትን ላለማየት ራሳቸውን የጋረዱ አድርባዮች ናቸው ይህንን ሀሳብ የሚያሰራጩት። ወላ አሁን ባለው ሁኔታ ይሄ ሀሳባቸው ገና አንድ ሌት እንኳን ማለፍ ሳያስፈልገው ፉርሽ መሆኑ ታውቋል። አሁን እስክንድር የታሰረው በአዲስ አበባ ውስጥ ተነሳ ለተባለው ግርግር ምክንያት ነው፣ ጠንሳሽ ነው ተብሎ ነው። አንዱ ነጥብ ይሄ ነው። ሁለተኛ ጠቅላይ ሚኒስትሩ ያነሱት አንድ አስገራሚ ሀሳብ አለ፣ 3 ሰኔዎች የሚል እሳቸው እስኪያነሱት ድረስ በትናንትናው ዕለት እኔ እነዚህ 3 ነገሮች ቢያንስ 3 ሰኔዎች በሚል አላሰብኳቸውም ነበረ። 3 ሰኔዎች የሚሉት የሰኔ 16ቱን ግድያ ተሞከረ የተባለውን ግድያ ማለት ነው በእሳቸው ላይ እና የሰኔ 15ቱን መፈንቅለ መንግስት ብሎ መንግስት እንድናምነው ብዙ የለፋበት ባህር ዳሩና የአዲስ አበባ ግድያ የነ አምባቸው መኮንን፣ አሳምነው ጽጌ፣ ምግባሩ ከበደ፣ እዘዝ ዋሴ የመሳሰሉ የአማራ ተብሎ የሚጠራው ክልል ባለስልጣናትና አዲስ አበባም የነ ሰዓረ መኮንን የነ ጀነራል ሰዓረ መኮንንና የነ ጀነራል አብረዋቸው የነበሩት ጀነራል የሁለቱን ግድያ በተመለከተ እሱን ማለታቸው ነው። 3ኛው ሰኔ ደግሞ አሁን የአርቲስት ሃጫሉ ግድያን በተመለከተ ነው። ስለዚህ አሁን እነዚህን 3 ግድያዎች ሰኔ ውስጥ እየተፈጸሙ ያሉት በእነዚህ 3ቱ መሀል ግንኙነት አለ ወይ የሚለውን ከዚህ በፊት ያሉት 2 የሰኔ ግድያዎች በሚገባ ስላልተጣሩ እና ማን ከጀርባቸው እንዳለ በማያሻማ ሁኔታ ስላልተገለጠ ልናውቃቸው አልቻልንም። ስለዚህ በትላንትና እንደጠቀስኩት የምስጢር ሳጥኖች ናቸው እነዚህ። ነገር ግን ኮሬሌሽን እንፍጠር ቢባል ከሰኔ 16ቱም ከሰኔ 15ቱም ከአሁኑም ሰኔ ደግሞ ከፍተኛ የሆነ የፖለቲካዊ ትርፍ ለማግኘት እየለፋ ያለው መንግስት ነው፣ የአብይ አስተዳደር ነው። ለቢቢሲ አማርኛ አንድ የጸጥታ ኃላፊ ሲናገሩ ለምንድን ነው በተለያዩ ኦሮሚያ ተብሎ በሚጠራው አካባቢም ሆነ በተለያዩ የሀገሪቱ ክፍሎች የተከሰተውን ነገር ለማስቆም ያልቻላችሁት? መንግስት ለምን ይሄን ቀድሞ መከላከል አልቻለም? ማለት ከተፈጠረ በኋላ ለምንድን ነው ዜጎች እንዳይገደሉ ማድረግ ያልቻለው የሚል ጥያቄ ቀርቦላቸው ነበር። ይሄ እንግዲህ እየተባለ ያለው ኦሮሚያ ተብሎ የሚጠራው የኢትዮጵያ ግዛት ውስጥ በልዩ ልዩ ከተሞች እጅግ አሰቃቂ የሆኑ ነገሮች እየተፈጸሙ ስለሆነ ነው። እንግዲህ አሁን ቁጥሩ አድጎ ከሆነ አላውቅም፣ ግን 52 እና 53 ገደማ ሰዎች 52 53 የሚሉ ሰዎች አሉ። ሰዎች በይፋ የታመነው ነው። ቁጥሩ በእጅጉ ሊልቅ እንደሚችል ይታመናል፣ ግን 53 ሰዎች መሞታቸው እየተዘገበ ነው። በተለያዩ ከተሞች አዛውንቶች፣ ምንም ከጉዳዩ ጋር ግንኙነት የሌላቸው አዛውንቶች ተገድለው ሬሳቸው የሚጎተትበት አይነት ሁኔታ ተመልክተናል። ሰው በእሳት አቃጥለው ከበው የሚጨፍሩ አረመኔያዊ ተግባር የሚፈጽሙ ሰዎች ያሉበት አገር መሆኑን እየተመለከትን ነው። እንግዲህ ይህንን ከተመለከትን ቆየ። ከዚህ በፊት በተካሄዱት ነገሮች መንግስት የሰጠው ምላሽ አልተዘጋጀንም ነበር የሚል ነው። አሁን ይህ ጥያቄ በዛ ኦሮሚያ ተብሎ በሚጠራው ክልል አጋጣሚ እየጠበቀ የኔ አይደሉም የሚላቸውን ሰዎች የሚያርድ አውሬ መንጋ መኖሩን መንግስት አያውቅም ሊባል አይችልም። ከዚህ በፊት በተደጋጋሚ ተከስቷል ይሄ ነገር። አቶ ጃዋር መሐመድ ተከበብኩ ባለ ጊዜ በተነሳ ግጭት ሰዎች መታረዳቸው ይታወቃል። በልዩ ልዩ ምክንያት በሚነሱ ግጭቶች አንድ የግጭት ሰበብ ባገኘ ቁጥር እየሄደ በእሱ በአጠገቡ ያሉትን ሌሎች ኢትዮጵያውያንም ሆነ በአመለካከት የሚለዩትን የራሱ ዘውግ አባላት የራሴ ዘውግ አባላት ቢሆንም በአተያየ የተለዩኝ ናቸው የሚላቸውንም ሆነ ሌሎች ኢትዮጵያውያንን የሚያርድ የሚገድል መንጋ አለ። ይሄ ይታወቃል። ከዚህ በፊት እጅግ አሰቃቂ የሆነ ተግባር ሲፈጽም ይታወቃል። በየከተማው ራሱን አደራጅቶ የመንግስትን ባለስልጣናት ሳይቀር የሚገድል ቡድን መኖሩ ይታወቃል። በተደጋጋሚ ይሄ ተከስቶ እያለ እነዚህ ችግሮች እንዳይፈጠሩ
አስቀድሞ ተፈጠረም አልተፈጠረ ዝግጅት ለማድረግ መንግስት በቂ ጊዜ አልነበረውም ወይ ነው? በቂ ጊዜ ነበረው። 1 2 3 4 ተብሎ የሚጠቀስ ብቻ እኮ አይደለም። በተለያየ ጊዜ ዓላማው ዘር ማጥፋት የሆነ ዘር ማጽዳት የሆነ ቡድን እጅግ አሰቃቂ የሆኑ ተግባራትን በልዩ ልዩ መንገድ ሲፈጽም ቆይቷል። መንግስት ግን በወጥነት የሚያደርገው ምንድን ነው? ሰለባ ሆነው ራሳቸውን ለመከላከል የሞከሩትን የማሰር እርምጃ ነው የሚወስደው። ባለፈውም በአቶ ጃዋር ተከበብኩ በማለቱ ምክንያት በሰዎች ላይ በደረሰው ጭፍጨፋ መንግስት ያስር የነበረው ሊጨፈጭፍ የመጣውን መንጋ በህይወት በራስን በመከላከል መብት የተከላከሉትን ሰዎች ነው። ለምን ተከላከላችሁ፣ ለምን ኖራችሁ፣ ለምን ቆማችሁ በሚል እያሳደደ ያስር የነበረው። የናዝሬት፣ የጅማ፣ የሌሎች ከተሞች የተረጋገጠ አብነት የሚነግረን ይሄ ነው። አልተዘጋጀንም ብሎ ነገር ምንድን ነው? ከዚህ በላይ ለአንድ መንግስት መንጋው ራሱን ለመከሰት ከዚህ እስካሁን ካደረገው በላይ ምን እንዲያደርግ እየተጠበቀ ነው? መንግስት ምን ሲሆን ነው የሚዘጋጀው? እና ይሄ በጣም ተስፋ የሚያስቆርጥ ነገር ነው። አልተዘጋጀንም ሲባል በዚህ አሁን በስልጣን ላይ ባለው መንግስት ዘንድ በዚያ የዘውግ ክልል ውስጥ ለሚኖሩ ሌሎች ኢትዮጵያውያን ህይወት እና ንብረት እና ደህንነት ፈጽሞ ግድ እንደሌለ የሚያሳይ ነገር ነው። አሁን አዲስ አበባ በተከሰተው ሁኔታ ወጣቶች የወጡት መንግስት ሊጠብቀን አልቻለም ብለው ነው። መንግስት ያልጠበቃቸው እንደ ዜጎቹ ስለማያቸው ነው። ስሪቷን ይጠየፋል፣ እሴቷን ይጠየፋል፣ ነዋሪዋን ይጠየፋል ብያሉ። የዛ መገለጫ ነው ይሄ። አንዱ እየተነሳ ያለው ሀሳብ እስክንድር እንዲታሰር የተደረገው አቶ ጃዋር ስለታሰረ በዚህ በኩልም ደግሞ እስክንድርን በማሰር ይኸው ጃዋርን ብቻ እኮ አይደለም የሚያሰርኩት ለማለት ነው የሚሉ ሀሳቦችም ሲስተናገዱ ተመልክቻሉ። በመጀመሪያ በኢትዮጵያ ፖለቲካ ውስጥ በየዕለቱ የሚሰራው አንድ በጣም ኃጢአት አለፍም ካለ ወንጀል ብዬ የማስበው ነገር እስክንድርንና ጃዋርን የማወዳደር ኃጢአት ወይም ወንጀል ነው። አቶ ጃዋር መሐመድ የሚጠይቀው ያጣ በፍርድ በችሎት ፊት የሚያቆመው ህግ የሚያስከብር አካል ያጣ ወንጀለኛ ነው። ተጠርጣሪ አይደለም፣ ወንጀለኛ ነው። ፍርድ ቤት በሌለበት ፍርድ ቤት እንዲያረጋግጠው ልጠብቅ አልችልም። በኢትዮጵያ ውስጥ ችሎት የለም። ግን ይሄ ግለሰብ በቀጥታ ተጠያቂ የሚሆንባቸው ደማቸው በእጁ ላይ ያለ በርካታ ኢትዮጵያውያን አሉ። ጭፍጨፋ የሰበከባቸው፣ የዘር ማጽዳት የሰበከባቸው፣ የዘር ማጥፋት የሰበከባቸው፣ ለሰዎች ህይወት መጥፋት፣ አካል መጉደል፣ መፈናቀልና ደህንነት ማጣት ቀጥተኛ ተጠያቂ የሆነባቸው በርካታ አጋጣሚዎች አሉ። አስተሳሰባቸውም እምነታቸውም ፈጽሞ አይገናኝም። በቫዮለንስ በኃይል ተግባር እምነት ያለው እንደ አስፈላጊነቱ ጥቅም ላይ መዋል እንዳለበት የሚያምን ግለሰብ ነው አቶ ጃዋር መሐመድ። እስክንድርን ከጃዋር ጋር የማወዳደር ኃጢአት ወይም ወንጀል በተለይ በኢትዮጵያዊ ብሔረተኛ ነን ባይ ሰዎች ሲሰራ እኔ ምን ተብሎ ስም ሊሰጠው እንደሚችል እኔ ሊገባኝ አይችልም። ያም ሆኖ አንድን በግልጽ በታየ ለምሳሌ አስከሬን በማንገላታት በብልጽግና ጽሕፈት ቤት ላይ ከባድ የውንብድና ወንጀል በመፈጸም አመፅ በመምራት ባለስልጣናት ለማፈን በመሞከር ወዘተ የተጠረጠረበት ተብሎ ማለት በቀጥታ ቡድኑን በተመለከተ በፖሊስ የተሰጠው መግለጫ እንደሚያሳየው እነዚህ ነገሮች ናቸው የተነሱት። ስለዚህ አጣርቶ በእነዚህ ምክንያቶች ክስ ለመመስረት የሚያስችል ድባብ መኖሩን እመለከታለሁ። አቶ ጃዋር መሐመድን በተመለከተ እስክንድር ነጋ እና አቶ ስንታየሁ ቸኮል በምኑም ጉዳይ ውስጥ ሳይኖሩበት በምኑም ጉዳይ ከዚህ ጋር ማለት እንግዲህ በፖሊስ ከተገለጠው በጠበጥ ጋር ምንም አይነት ግንኙነት ሳይኖራቸው እንዲታሰሩ የተደረገው ምንድነው ጽንፈኞቹን ጃዋርን ብቻ አይደለም ያሰርኩት
እስክንድርንም ጭምር ነው ለማለት ከሆነ ይሄ እንግዲህ የሚነግረን የአብይ አስተዳደር እንደ ሁሌው የኢትዮጵያ ብሔረተኛውን ወይም የአዲስ አበባ ከተማ እንቅስቃሴ የሚመራውን አካል ለኦሮሞ ብሔረተኞች ፍላጎት መስዋዕት ለማድረግ ያለውን ዝግጁነት ለከት ማጣት ነው። ከነገሩ ጋር ምንም አይነት ግንኙነት የሌለውን ሰው ለኦሮሞ ብሔረተኞች ወይ ለኦሮሞማ አጀንዳ አንድነት ሲባል ጭዳ ማድረግ በምን ቋንቋ በምን መልኩ ሊብራራ ይችላል? ስለዚህ አሁንም መንግስት ከዚህ በፊት እንዳደረገው ያንኑ ጨዋታ እየተጫወተ ነው። ደጋግሜ የምጠቅሰውና አሁንም ማንሳት የምፈልገው ነገር ከሰኔ 15ቱ ድራማ በኋላ ማለት የሰው ህይወት የነጠቃ አሰቃቂ ተውኔት ማለት ነው በኋላ ጠቅላይ ሚኒስትሩ የሰጡት ብዙ ሰው ልብ ሊለው የሚገባ አስተሳሰባቸውን አጨንቁረን ለማየት እንድንችል የሚረዳ በጣም አስገራሚ አረፍተ ነገር አለ። ይሄ ግርግር የሰኔ 15ቱ ህይወት ያጠፋ አሰቃቂ ተውኔት ከተመነረከ በኋላ ጠቅላይ ሚኒስትሩ ጥያቄ ሲቀርብላቸው የሰው መብት እየተጣሰ ነው፣ ሰዎች እየታሰሩ ነው አላግባብ ሲባሉ እንዴ እኛ እኮ እንደውም ትንሽ እያሰር ነው። ለምሳሌ በቱርክና በሱዳን የነበሩት እኮ መፈንቅለ መንግስቶችን ተከትሎ በጣም በርካታ ሰዎች ታስረዋል የሚል መልስ ነው። መነሻቸው ህግ አይደለም፣ በጸረ ዲሞክራሲያዊነታቸው የሚታወቁ አካላትን ነው ምሳሌ ያደረጉት። የቱርኩን የምታውቁት ነው። ኤርዶዋን የቱርክን ዲሞክራሲያዊ መንገድ አስቶ ወደ ቴዎክራሲ ሊወስዳት እየለፋ ያለ አምባገነን ነው። በየዕለቱ በቱርክ ውስጥ የሚካሄዱ እንቅስቃሴዎችን እያፈነ አገሪቱን ወደ ተሟላ ሃይማኖታዊ አምባገነንነት ለመውሰድ እየጣረ ያለ አካል ነው። በሱዳን በወቅቱ እሳቸው በጠቀሱበት ጊዜ የተከሰተው ነገር ወታደሩ ስልጣን ገልብጦ በሰላማዊ ሰልፈኞች ላይ እርምጃ የወሰደውን ኃይል ነው በምሳሌ ነው የተጠቀሱት። አሁንም ያንኑ ድራማ እየቀጠሉበት ነው። ይህንን አጋጣሚ ተጠቅመው የፖለቲካ ተቀናቃኞቻቸውን ለማዳከም አገልግሎት ላይ እያዋሉት ነው። ባለፈው የታሰሩት እነ ስንታየው ቸኮል፣ እነ ኤልያስ ገብሩ እና ሌሎች ከእስክንድር ውጭ ያሉ የባልደራስ አመራሮች ነበሩ እና የአብን አመራሮች። አሁን ደግሞ አሻሽለውት እንግዲህ በእነሱ አተያይ እስክንድርን ጨምሮ አቶ ስንታየው ቸኮልን አስረዋል። ይሄ እንዴት ሰው ምንም ባላጠፋ ምንም ባልሰራበት ሁኔታ ምንም በወንጀል ውስጥ ተሳትፎ ባላደረገበት ሁኔታ ለፖለቲካ ኢኩቪለንስ በዛ በኩል አቶ ጀዋር መሐመድ ስለታሰረ አይ እስክንድርንም እኮ አስሬ ያለው ለማለት እያደረጉት ከሆነ እጅግ በእውነት ሀፍረት ሊሰማን ይገባል። ምክንያቱም ምን ያህል ዋጋ እንደማይከፍሉ እርግጠኛ እንደሆኑ እስክንድርን ወይም ማንኛውም በአንድነት ኃይል በኩል ያለን ሰው በማሰር ዋጋ ፈጽሞ እንደማይከፍሉ እንዳወቁ ያሳየናል። ተሳስተዋል ማለት አይቻልም፣ ግን ይሄን ያህል ንቀት አለ ማለት ነው ለዚህ ለኢትዮጵያዊ ብሔረተኛው ቡድን። ይሄ ግልጽ ይመስለኛል። ሌላው ሙቀት እየለኩም ሊሆን ይችላል። ምናልባት የእስክንድርን መታሰር ተከትሎ የሚመጣውን ምላሽ የሚመጣውን ተቃውሞ በማየት ከዛ ቀጥሎ ሊያደርጉ የሚችሉትን ነገር ለማሰብም ሊሆን ይችላል። ይህን ደግሞ በተለያየ ጊዜ የሚያደርጉት ነገር ነው። በቃችን ላይ ቤት የፈረሰባቸውን ሰዎች በተመለከተ በሄደበት ወቅት ከነሱ ጋር ከጎናቸው ለመቆም ለሰዓታት ታስሮ ነበር። የመጣው ምላሽ ነው መንግስትን ያስደነገጠውና እስክንድር እንዲለቀው ያስገደደው። ስለዚህ ሁሌም በተለያየ ጊዜ የማነሳው ነገር ነው፣ ከቀውስ የማትረፍ ከፍተኛ ፍላጎት ያለው መንግስት ነው። ለጊዜው ለዚህ ለተፈጠረው ግድያ ማን ተጠያቂ ነው የሚለውን በተመለከተ ከዚህ በፊትም በተደጋጋሚ እንዳነሳሁት እውነት እንዲገለጥና ፍትህ እንዲበየን ገለልተኛ ኮሚሽን መዋቀር ነው ያለበት። እነዚህ ነገሮች ህዝብን በከፍተኛ መጠን እያጋጩ ያሉ ጉዳዮች እንደመሆናቸው መጠን ለአንዴና ለመጨረሻ ጊዜ ጉዳዮቹ በደንብ ከስራቸው ድረስ ታውቆ ከዛ በዛ መሰረት ደግሞ ፍትህ መበየን እንዲችል በመንግስት ምንም አይነት ጣልቃ ገብነት የማይፈጸምበት ከምንም አይነት ፖለቲካዊ ጣልቃ ገብነት ነፃ የሆነ መርማሪ ኮሚሽን ይዋቀርና እውነቱ ላይ ይድረስበት። ከዛ በኋላ በዛ በፋይንዲንግ ላይ መሰረት ተደርጎ በዛ ግኝት ላይ መሰረት ተደርጎ ፍትህ እንዲበየን ይደረጋል።
ያንን መንግስት ባላደረገ ቁጥር ያኔ በሰኔ 15ቱ ግድያ እንደጠየቅ ነው መንግስት ዋና አጣሪ ነው ዋና ተጠርጣሪ የሚለውን ጥያቄ መጠየቃችንን እንቀጥላለን። አሁንም በዛሬው ዕለት ባደረገው ድርጊት ምክንያት መንግስት በእኔ ዘንድ የተለያዩ በዚህ ግድያ ውስጥ ተሳትፈዋል ሊሆን ይችላል ብዬ የማስባቸው ቡድኖች አሉ። በእነሱ ቡድኖች ውስጥ ዛሬ መንግስት በባልደራስ ላይ የወሰደውን እርምጃ ሳይ ከነበረው ደረጃ ከፍ አድርጌዋለሁ የተጠርጣሪነት ደረጃውን። እና ይሄ አሁን ያለው ሁኔታ ይህንን ነው የሚመስለው። እንግዲህ እስክንድር ምንም አይነት ወንጀል ባልሰራበት ሰላማዊ ታጋይነቱ ፈጽሞ የማያጠራጥረውና ሁልጊዜም በአስቸጋሪ ሁኔታ እንኳን እየተደበደብን እንጂ እየደበደብን አንታገልም። በመደብደብ ሳይሆን በመደብደብ፣ በመግደል ሳይሆን በመሞት፣ በመሳደብ ሳይሆን በመሰደብ ነው ግባችንን የምናሳካው የሚል ፍጹም ሰላማዊ እንቅስቃሴን የሚያደርግ ሰው ከዚህ ጋር ግንኙነት የሌለውን ሰው አሁን ይህንን አጋጣሚ ተጠቅሞ ማሰር ቀደም ሲል የጠቀስኳቸውን ነገሮች ኢምፕሊኬት ያደርጋል ማለት ነው። ስለዚህ ያኔም እንደተደረገው እነ ማስተዋል እና ሌሎችም የአብንም ሆነ የአዲስ አበባ የባልደራስ ምክር ቤት አባላት የነበሩም ያልነበሩም ሰዎች ላይ እንደተፈጸመው 5 ወራት ከህይወታቸው ላይ ሰርቀው ነው ያለምንም ማስረጃ የለቀቋቸው። ስለዚህ አንደኛ ይሄንን ቀውስ እየተጠቀሙ ወንጀል ያልሰሩ ሰዎችን የፖለቲካ ተቀናቃኝ ስለሆኑ የማሰር ሂደት ተጠናክሮ መቀጠሉን ያሳየናል። ሁለተኛ አዲስ አበቤ ራሱን ለመጠበቅ የወሰደው እርምጃ በመንግስት ዘንድ የሚያስወነጅል የሚያስከስስ ድርጊት ተደርጎ መታሰቡንም ያሳየናል። ሶስተኛ ይሄ ድርጊት አስቀድሞ ልክ እንደተከሰተ ከዚህ በፊት ከነበሩት ጭፍጨፋዎች በመነሳት የሌሎች ዜጎችን ህይወት የመጠበቅ ዝግጅት ማድረግ ይገባው የነበረው መንግስት ባለማድረጉ ምክንያት በየአገሪቱ ክፍል እየጠፉ ላሉት ህይወቶች ቀጥተኛ ተጠያቂ ነው የሚለው። ቀጥተኛ ተጠያቂ ነው። መንግስታዊ ኃላፊነቱን አልተወጣም። አንደኛ መጀመሪያውኑ ይሄ ግድያው ራሱ እንዳይፈጸም ቅድመ ትንተና አድርጎ ሁኔታው እንዳይከሰት ማድረግ አልቻለም። እሺ ብዙ ጊዜ እነዛ ሁኔታዎች ከደህንነት መዋቅሮ ያልፋሉ ያመልጣሉ ተብሎ እንኳን ቢታሰብ ከዛ በኋላ ደግሞ ሀገሩ እንዲግባባ ሀገሩ እንዲረጋጋ የማድረግ ሂደትን ከመከተል ይልቅ አሁን እየሆነ ያለው ከሂደቱ የፖለቲካዊ ትርፍ የማግኘት ሙከራ ነው። ይሄ መቆም አለበት። ትክክል አይደለም። ህዝብ የሚያቀራርብ በተፈጠረው ሁኔታ በተፈጸመው ግድያ በህዝብ ዘንድ የተፈጠረውን ሀዘን አገሩን ወደ ማከም አገሩን ወደ ማቀራረብ ህዝብን ከህዝብ ጋር ወደ ማቀራረብ መውሰድ ነው እንጂ የሚገባው ይህንን አጋጣሚ ተጠቅሞ የሚዘልቅ ፖለቲካዊ ትርፍ ለማግኘት የሚደረግ ሙከራ ኪሳራው እጅግ የከፋ መሆኑን መግለጥ እፈልጋለሁ። ስለዚህ አሁንም በአርቲስት ሃጫሉ ሁንዴሳ መገደል የተሰማንን ጥልቅ ሀዘን እንገልጣለን። ይህንን ተከትሎ መንግስት የፖለቲካ ትርፍ ለማግኘት የሚሄድበትን ርቀት አምርረን አጥብቀን እንቃወማለን። ግድያውን አምርረን አጥብቀን እንደተቃወምን የመንግስትንም እንዲህ አይነት ቀውስ ተጠቅሞ ትርፍ የማግኘት ርካሽ አሰራር አጥብቀን አምርረን እንቃወማለን። እውነት እንዲገለጥ፣ ፍትህ እንዲበየን እንጠይቃለን። ከዚህ ውጭ ያለ መንገድ ግን አሁን አገሪቱ ባለችበት እጅግ አደገኛ ሁኔታ ከውስጥ ባሉ መሰነጣጠቆች ምክንያት ከውጭ ሊመጣ የሚችልን ጥቃት በተመለከተ ዜጎች ተግባብተው ሀገራቸውን የሚጠብቁበትን ድባብ መፍጠር ነው እንጂ ሁሌ እንደሚያደርገው ብዙ ርቀት ማየት የማይችል ዛሬ የሚያገኘውን ፖለቲካዊ ስሌት ብቻ እያሰበ የሚንቀሳቀስ መንግስት መሆኑ ማብቃት ይኖርበታል። የሚያሳዝነው ሊንከን በሚያስፈልጋት ወቅት ኢትዮጵያ ጄምስ ቡካነንን ማግኘቷ ነው። ጄምስ ቡካነን ከሊንከን በፊት የአሜሪካ ፕሬዝዳንት የነበረ ዘረኛ፣ ምናልባት እኔ የመጨረሻው የአገሪቱ ፕሬዝደንት ልሆን እችላለሁ እያለ የሚሳለቅ በጣም
መጥፎ ፕሬዚደንት የነበራት አሜሪካ ከሊንከን በፊት እስከ 1860 በነበረው ሂደት። ግን አሜሪካ ልትሰነጠቅ ልትፈርስ በደረሰችበት ጊዜ አሜሪካን አንድ ላይ አስተባብሮ መምራት መጠገን ዩናይትድ ስቴትስ ኦፍ አሜሪካ የተባለችውን አገር ማቆየት የሚችል አንድ አብርሃም ሊንከን የተባለ ሰው ወደ ስልጣን ወጣ እና ጥምረቱ ምንድን ነው? በጣም በከፋ የኢትዮጵያ ቀውስ ወቅት የአሜሪካ ቀውስ ወቅት ከቀውሱ ባሻገር ያለው የአገር አንድነት ፋይዳ የሚታየው ኃይልንም ድርድርንም እንደ አስፈላጊነቱ የሚጠቀም አብርሃም ሊንከን የተባለ ብልህ መሪ አገኘች አገሪቱ። በዚህ ምክንያት ያው አገሩ ያለውም የምሁራን ካፒታል ተደምሮበት የነበረው ሁኔታ ብዙዎቻችሁ በንባብ ያያችሁት ያወቃችሁት ካላችሁ የምታውቁት ነው። አደጋውን ልትሻገር ችላለች ኢትዮጵያ። አሁን ያው ወደ ኢትዮጵያ ስንሄድ ምንም ጥያቄ የለውም ብዙ 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 ልዩነቶች አሉ ከኢትዮጵያ ጋር የሚለዩት የነበረውን ሂደት በተመለከተ። ግን ያሉበትን ሂደት የሚያመሳስሉት ነገሮች ደግሞ አሉ። ያኔም ወደ መጥፋት ወደ መፍረስ የተጠጋችበት ጊዜ ነበር አገሪቱ። ግን ማዕከላዊ መንግስቱን የተቆጣጠረው አካል ብልህ እና የአመራር ብቃት የነበረው የውጊያም የሀገርም የመምራት ብቃት የነበረው ስለነበረ አሁን ሁኔታውን ልትሻገረው ችላለች። አሁን ኢትዮጵያ በዚህ ሰዓት የሊንከንን አይነት አገር ወደፊት የምትሄድበትን መሰረት የሚጥል ትሄድበት ከነበረው ልክ አሜሪካ ከ1860 በፊት ትሄድበት ከነበረው ቁልቁል እንድትመለስና አገሪቱ ለሁለት ከመከፈል እንድትድን እንዳደረገው በዚህ ወቅት አገሪቱ በዚህ ህገ መንግስት ምክንያት ባለፉት 30 ዓመታት በተለይ ባለፉት 50 ዓመታት ደግሞ ሰፋ ባለ ሁኔታ በተራመደው የግራ የዘውግ ፖለቲካ ምክንያት ከገባችበት አደጋ የሚያወጣትን ሊንከን በምትጠብቅበት ወቅት አገሪቱ ምን አይነት እርግማን እንዳለበት አላውቅም። ጄምስ ቡካነንን የሰጣት አሁን አገሪቱ የምትፈልገው የሚከፈለውን ዋጋ ከፍሎ መዋቅራዊ ችግሯን የመፍታት እድል እንዲኖራት የሚያደርግ የአገሪቱ ህልውና በማናቸውም ሁኔታ ቅድመ ሁኔታ ውስጥ እንዲወድቅ የማያደርግ መሪ ነው እንጂ የሚፈጠሩ ነገሮችን ለኩርማን የፖለቲካ ትርፍ እያለ የፖለቲካ ተቀናቃኞቹን የሚያስር አይደለም። ትላንትና ከተፈጠረ ቀውስ ሳይማር ዛሬ በከፋ መልኩ ቀውሱ ሲፈጠርና ዜጎች ሲታረዱ አልተዘጋጀሁም የሚል ኃላፊነቱን የማያውቅ መንግስት አይደለም ኢትዮጵያ የሚያስፈልጋት የነበረው። አሁን የሚያስፈልጋት ዜጎች እንዲደማመጡ፣ እንዲቀራረቡ፣ እንዲነጋገሩና አገራቸውን በጋራ ወደፊት ማሻገር የሚችሉበትን አጠቃላይ የሽግግር ሂደት እንዲጀምሩ የሚያደርግ መሪ ነው ነበር የሚያስፈልጋል። አገሪቱን በስልጣኑና በስልጣኑ መነጽር ብቻ የሚመለከት ሳይሆን የእርሱ የስልጣን ጥበቃ ሩጫ አገሪቱን ካጠፋት ስልጣን የሚባል ነገር እንደማይኖር የሚገነዘብ ከዛም ባሻገር ከአፍ በተሻገረ ኢትዮጵያ ለዘላለም ታፍራና ተከብራ እንድትኖር የሚያደርግ እርምጃ የሚወስድ በየአስፈላጊነቱ የሚያስፈልገውን እርምጃ ሊወስድ ፈቃደኛ የሆነ ግልጽ ኢትዮጵያን የማቆየት ኢትዮጵያን የማሻገር አካታች የሆነ ሂደት መከተል የሚችልና የሚፈልግ አቅምም ፍላጎትም እውቀትም ያለው መሪ ነበር የሚያስፈልጋት ነው የምለው። ያ የሆነ አይደለም። ስለዚህ ዛሬ አገሪቱ በግድያ የምትታመስ በግርግር የምትታመስ በቤንዚል በጣም 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 በከፋ የዘውግ ፖለቲካ ቤንዚል ተወርሳ አንድ እሳት ከሆነ ቦታ ሲነሳ ብው የምትልበት ዜጎች በአሰቃቂ ሁኔታ የሚታረዱበት ሁሉም አይነት ወንጀሎች በአጭር ጊዜ ውስጥ የሚፈጽሙበት ሆኗል። ስለዚህ እኔ በዚህ ወቅት ደጋግሜ ማጉላት የምፈልጋቸው ሁለት ነጥቦች አሉ። አንዱ ይህንን ጉዳይ የአርቲስት ሃጫሉን ግድያ በተመለከተ ሳንማርበት ሳናድግበት ሳንሻልበት እንዳያመልጠን እውነቱ ተአማኒ በሆነ መንገድ ታውቆ እውነቱን ተከትሎ ደግሞ ፍትህ እንዲበየን እንድንጠይቅ ነው። አንድ ይህንን ጉዳይ በተመለከተ ሁለተኛ አገሪቱ አሁን ያለችበት ሁኔታ በየዕለቱ ወደ ገደል አፋፍ እየተንሸራተተች ያለችበት ሁኔታ ስለሆነ
ከዚህ የገደል አፋፍ ጉዞ እንድትመለስ የሚረዳት ደግሞ ብቸኛ መንገድ ጠቅላላ የሽግግር ሂደት መጀመሩ ስለሆነ ከዚህ ህገ መንግስትና ስርዓት አውዳሚ ተጽዕኖ አገሪቱን ለማትረፍ ህገ መንግስታዊና መዋቅራዊ ጉዳዮችን በተመለከተ የምር የሆነ ውይይት እንዲጀመር ጫና እንድታደርጉ ነው። እነዚህ ሁለቱ ናቸው ለእኔ ከዚህ በፊትም በተደጋጋሚ ያነሳዋቸው፣ አሁንም ለዜጎች ማድረግ የምፈልገው ጥሪ ይሄ ነው። በጣም እንቅልፍ የሚነሱ እንቅልፍ የማያስተኙ ሁኔታዎች ናቸው በኢትዮጵያ ውስጥ እየተመለከተን ያለ ነው። ስለዚህ እንግዲህ በዛሬው ዕለት እስክንድር ነጋ ከስንታየሁ ቸኮል ጋር በቁጥጥር ስር ውሏል። የሚሆኑትን ነገሮች እየተከታተልን እንድታውቁ እናደርጋለን። እነዚህን ሁለት ነጥቦች ግን ማስታወስ እወዳለሁኝ። የሀገሪቱን ህልውናን በተመለከተ ይህንንም ጉዳይ በተመለከተ ትክክለኛው መንገድ ይሄ ነው ብዬ አምናለሁ። ተነጋገሩበት፣ አውሩበት፣ ጻፉበት፣ ጫና አድርጉ። በተቻለ መጠን ግን ኃላፊነት በሚሰማው መልኩ ህዝብን ለአደጋ የሚዳርግና በኢትዮጵያውያን መሀል የሚዘልቅ ቁርሾ የሚፈጥር ውጤት ያለውን ሀሳብ ከማሰራጨት እንድንቆጠብ ደግሞ አብሮ መማጸን እፈልጋለሁ። ይሄ ለኢትዮጵያ ፈታኝ ጊዜ ነው። ቀደም ሲል አቶ ገለታው ሲናገር ሰምታችኋል። እስክንድር የተለመዱ መብት የሆኑ የፖለቲካ እንቅስቃሴዎችን እንኳን ለማድረግ በጣም ስጋት ማለት ጭንቀት የነበረበት፣ አሁን ኢትዮጵያ ባለችበት ሁኔታ ይህንን ከማድረግ እንቆጠብ ብሎ በጣም በጣም በኃላፊነት ስሜት ይንቀሳቀስ የነበረ ነው። በኃላፊነት ስሜት መንቀሳቀስ ማለት ግን መብትን አሳልፎ ለአገዛዝ መስጠት ወይም ለአገዛዝ ማደር ማለት እንዳይደለ እስክንድር ትክክለኛ ምሳሌ ነው። የአዲስ አበባዎችን መብት 1 ኢንች አሳልፎ አይሰጥም፣ ግን ደግሞ በምንም ታሪክ በአመፅ ተግባራት ውስጥ አይሳተፍም። ያንኑ መንገድ ተከትለን ኃላፊነት በተሞላ ሁኔታ መብታችንን ማስጠበቅ፣ መንግስት ላይ ጫና ማድረግ ከዚህ ቀውስ ሁሌ እንደሚያደርገው ተራና ርካሽ የፖለቲካዊ ትርፍ ለማግኘት የአዲስ አበባ ወኪሎች ማለት የአዲስ አበባ የመብት ጠበቆችንም ሆነ ሌሎች የፖለቲካ ተቀናቃኞችን በማሰር ትርፍ ለማግኘት የሚያደርገውን ጥረት እንዲያቆም ማስገደድ ያስፈልጋል። በተጨማሪ ደግሞ ከዚህ በፊት ወንጀል ሰርተው በመንግስት የመንጋ ፍራቻ ምክንያት ወይም የርዕዮት ተጋሪ መሆን ምክንያት በቁጥጥር ስር ያላዋላቸውን እንደ አቶ ጀዋር መሐመድ ያሉትን ሰዎች በተመለከተ ደግሞ ህግ ከሁሉ የበላይ ነው ከተባለ በሙሉ መልኩ ተፈጻሚነት እንዲኖረው መንግስት ህግን እንዲያከብር ኃላፊነት እንዳለበት ማሳሰብም መረሳት የለበትም። አዲስ አበባነት ይለምልም።